ጴንጤ ስትሆኑ ምንድነው የሆናችሁት? እንዳው አንድ ነገር ላይ ያተኮራችሁ ወይስ በኃይል ነው ባከን ነው? ምን ሲሆን ነው እንባችን ድቅን ምን ዞር ሲል ነው ፐልስሬታችሁ የሚመታው? ያስለቀሳችሁ ያ ጉዳይ በምትኖሩበት የህይወት አጋጣሚ ላይ ከጎናችሁ የሚቆም ሰው ስታጡ ነው ከፍት የሚላችሁ? ምን ስትሆኑ እንባችሁ ይመጣል? አንድ ነገር የሚያደርጉ ለሌላው ብስጭት ናቸው። ወጪ በላት ከእግር ስር ታግዘኝ እንጂ ማርታ የሚያስፈልገው ጥቂት አለና ይሄ አንድ ነገር ወዝ ነው። የማይለቅ ነገር በውስጡ ያለው ሰው ሲነቃ ከዛ ጋር የሚነቃ ሰው የሚያገኘውን ሪሶርስ ለተያዘበት የሚያደርግ ጉልበቱን፣ እድሜውን፣ ገንዘቡን፣ ዕውቀቱን የሚያደርግ ሰው ለሌላ እንደ ልብ መሆን የማይችል ሰው ተይዣለሁ እና ስለተያዝኩ አንድ ነገር አደርጋለሁ። ርዕሴ አንድ ነገር አደርጋለሁ። በጣም ይሄን ያለው እኔ ወይ የሆነ ሰንበዲ ቢሆን ምንም አይደለም። ጳውሎስ ነው ይሄን ያለው። ከፊልጵስዩስ ከምዕራፍ 1 ጀምሮ እስከ ጫፉ ድረስ ስትሄዱ በደስታ የታጨቀ በዚህ ምዕራፍ ላይ አንድ ቦታ ግን አለቅሳለሁ ይላል። ሌሎች ትርጉሞች ላይ ደግሞ ስለዛ አሁን ስለምጽፍላችሁ ነገር ሳስብ ራሱ እንባዬ ይፈሳል ይላል። ይሄ ቃል ያለው ፊልጵስዩስ ላይ ነው። ልረዳችሁ አልችልም። ፊልጵስዩስ ላይ ነው ይሄ ቃል ያለው። ከዚህ መልእክት በኋላ እንደምታውቁት እንግዲህ ወደ መቃብር ሆድ ነው አይደል የገባው እና ይሄ ሰው እያለቀሰ ነው ማለት ነው ወደ መቃብር ሆድ የገባው። የሚጠብቀው የሚናፍቀው የሚመጣለት እንዳለ ያን ይጻፈልን እንዳለው ነው። አሁን ድረስ ያንን ብዬ ነበር አሁን ድረስ ብሎ ሲጽፍ እንባ የደቀነበት ታሪክ በህይወቱ ምንድን ነው? ከዛ ያስለቀሰውን ስፈልግ አልፈታም ወይ ብሎ አይደለም ያለቀሰው። ለምንድን ነው ያስለቀሰው? ያስለቀሰበትን ነገር ማወቅ ጥሩ ነው። ብትመረምሩ መልእክቱ ውስጥ ከሱ የግል ህይወት ጋር የተያያዘ ለቅሶ የለውም፣ ኮምፕሌን የለውም። ብዙ ሰው ስላልጠየቀው በጣም ብዙ ሰው ይጠብቅ ያቅ በጣም ብዙ ሰው ታውቃላችሁ በይግባኝ ከጠየቀ በኋላ ሮም ካሁን አሁን አቃዋለሁ የሚል ምስክር ሲጠብቅ አቃዋለሁ እሱን የሚል ጠፍቶ ምስክር ቦታ ላይ ሰው ፍርድ ቤት ሸንጎ ቆሞ ምስክር ቦታ ላይ ሰው አጥቷል። ለዚህ ነው ጌታም ከጎኔ ቆሞ ምን አረገኝ የሚለው። ምን ማለት ነው? ጌታ እንትን ውስጥ ቆመልኝ። ከዛስ አይዞ ከጎንህ ነኝ አለኝ። አቃለሁ እኔ ስላንተ መሰክራለሁ አለኝ። ያለቀሰው ከፍቶት አይደለም፣ ግን ሰው አጥቶ ያውቃል። ታዲያ ምን ሆኖ ነው? አሁን አንድ ነገር አደርጋለሁ ነው ርዕሴ። ይሄ አንድ ነገር ላይ ሌላ የሚጨምሩ ስለሆኑ ወይ ቢወጡ ጥሩ ነበር፣ አይወጡም እንጂ እዛው ናቸው ይመላል። ያሳስቡኛል እነሱ ይላል እና እንዳው በምን አልቀሰን ራሱ በወጡ ግን አልቅሶ ማሄዱ እየተመላለሱ ነው። እዚህ ወንጌል ላይ ምን ለመደረብ የማያደርጉት ነገር ነበር። በዚህ ላይ ለመደረብ የሚፈልጉት ትምህርት ልክ እንደ ክብር በጣም ራሳቸውን በተለየ ሁኔታ እንዲቆጥሩ ያደርጋቸዋል። በጣም እኛ ጋር እኮ ያለ ብለው ይህንንም ቢሆን ከላይ እሱ ከንቱ ያደረገው እንደ ጉድፍ ያስባለው ነገር ጭምር ለነሱ ክብር ሆኖ እዚህ ፍጹም እውነት ላይ ብዙ ድሪተው በመጨመር ሰዎች ፈጽሞ በክርስቶስ ትምህርት ላይ እንዳይጸኑ የተወሳሰበ ህይወት እንዲኖሩ ክርስቶስ በእናንተ ፊት እንደተሰቀለ ሆኖ ከፍ ብሎ ማንም ሰው አላየውም ሊል በማይችል ልክ ነበርና ማን ነው ግን መተት ያደረገባችሁ ይላል።
መተት ማለት ዋናው ላይ እንዳታተኩሩ ከሆናችሁ በሌላ ስብከት ከታጨቃችሁም ኦልሬዲ መተት ሰርቶባችኋል። ከክርስቶስ ትምህርት ውጪ እሱ ነው ያለው። መተት እንትን አዚም የሚለውን ማለት ነው። አዲሱ መደበኛ ትርጉም ዘይለ ያ መተት ነው የሚለው ብትከፍቱት መተት ይላል ቃሉ። እና መተት የሚሰራበት ሰው ከባድ ነው ቸርች ያለ። ዳግመኛ ብሎ ክርስቶስ በእናንተ እስኪሳል አሁን ምን ይዞኛል ነው የሚለው። ይሄ ምጥ ሰው በብዙ ነገር ያመጣል። የሴት ልጅ ለመገላገል የምታደርገው አይነት ምጥ ይዞኛል ብሎ ወገቡን ይዞ እየተንቆራጠጠ እንደሚጽፍ አይነት ነው መጽሐፍ የሚያቀርብ። ምጥ ይዞ ምን ሲሆን ነው ምጥ የሚይዘን? አሁን እኛ ምን ሲሆን ነው እንባችን ድቅን? ምን ሲጠፋ ነው ቸርች ውስጥ በሰው ህይወት ላይ ምን ዞር ሲል ነው ፐልስሬታችሁ የሚመታው? ያስለቀሳችሁ ያ ጉዳይ እጅ ተጭኖ ስላልተጸለየ ነው? በምትኖሩበት የህይወት አጋጣሚ ላይ ከጎናችሁ የሚቆም ሰው ስታጡ ነው ከፍት የሚላችሁ? ምን ስትሆኑ እንባችሁ ይመጣል? እዚህ ያላችሁ አገልጋይ ምን ስንሆን ምጥ ይይዘናል? እና ይህንን የጻፈው ሰው ምጥ ከያዘው ክርስቶስ ዞር ሲል ነው። እንባው ድቅን የሚለው ዋና ነገር ላይ ብዙ ነገር ሲደረት ነው። እንዲህ መኖር በራሱ መባረክ ነው። ክርስቶስ ላይ የተከፈተ አይን ሰው ሲኖር ሌላ ነገር ሲመጣ ወዴት የት አለ ኢየሱስ የሚል ሰው እኮ ጤነኛ ነው። ይገርማችኋል። እና ከባድ መንጎድ አለ። እና ዛሬ እግዚአብሔር መንፈስ እንዳው ዝም ብሎ የሆነ ጨርቃችንን ያዝ አድርጎ ቆም አድርጎ እንደገና አሁንም ካገኘን በላይ እንዲያገኘን። አንድ ነገር ላይ የሚያተኩሩ ሰዎች እጅግ በጣም ሰክሰስፉል ናቸው። አንድ ነገር ላይ የሚያተኩሩ ሰዎች ለሌላ ነገር አይመቹ። አንድ ነገር ላይ የሚያተኩሩ ሰዎች ሌላ አይቀሰቅሳቸውም፣ ወይ ሌላ ነገር ላይ አይነቁ። ሆድ ላይ አይነቁ። መጽሐፉ ነው ክብር ላይ አይነቁ። ኢየሱስ ላይ ተቀስቅሰው ስለቀሩ ለሌላ የጠፉ ናቸው በቋሚነት። አንድ ነገር ላይ የሚያተኩ አንድ ነገር አሁን ትዝ ይላችኋል። ይሄ አንድ ነገር ዝም ብዬ አሁን አንድ ነገር ብልኒ ለምሳሌ እዛ ሉቃስ 10 ላይ ኢየሱስ ማርታና ማርያም ቤት ገባ ትዝ ይላችኋል። እና ሁለቱም የሆኑት በኢየሱስ ምክንያት ነው። ማርያምም እግሩ ስር ቁጭ ያለችው በገባው በእርሱ ምክንያት ነው። ሴትየይቱም በኪችን 6 ጣደችውም ደግሞ ማርታም እንደዛ የሆነችው በኢየሱስ ምክንያት ነው። ሁለቱም የመለሱት እንደየሁኔታዎቻቸው ቢሆንም መነሻው ግን ኢየሱስ ነው። እና እግሩ ስር ቁጭም ስትል የሆነ የገባት ነገር ነበር። ያችም ደግሞ ባተሌ ሰው ኢየሱስ ገብቶባችሁ በእርግጥ ከሆነ ምላሻችን ይታወቃል። ማርታ በጣም ብክን ብትል ነበር፣ ብዙ ነገር ውስጥ ገብታ ነበር። ግን ማ ገብቶ ነው? ኢየሱስ ገብቶ ነው። እግዚአብሔር ዓይናችንን ይክፈተው። እንደው በእውነት እንዴ ስትሆኑ ምንድነው የሆናችሁት? እንዳው አንድ ነገር ላይ ያተኮራችሁ ወይስ በኃይል ነው ባከን ነው? እና አትረዳኝም ወይ? እና ማርታ ትንሽ የተበሳጨች የምትመስለው በተረጋጋችሁ ነው። አንድ ነገር የሚያደርጉ ለሌላው ብስጭት ናቸው። ወጪ በላት ከእግር ስር ታግዘኝ እንጂ ማርታ ብዙ ነገር ያስጨንቅሻል። የሚያስፈልገው ጥቂት ቃልና ስንት ነገር አንድ ነገር
ይሄ አንድ ነገር ወዝ ነው። አንድ ነገር ክብር፣ አንድ ነገር ላይ ፎከስ የሆኑ በሕይወታቸው እኔ ገርማል በሳምንት 2 ቀን ጾም ነበር አለው ያወጣት ባለሀብት። እንደገና ደግሞ ከልጅነቴ ጀምሮ ብሎ ኢየሱስም ወደደውና ይላል ስንት ነገር ቀረህ አለው ይላል። አንድ ነገር። እስቲ አንድ ነገር በለው። አንድ ምንድነው ይሄ አንድ ነገር? አንድ ነገር በቃ አንድ ሰው እግዚአብሔር ረዳው የሚባለው አንድ ነገር ላይ ሲሆን፣ አንድ ነገር ላይ ሲንቀሳቀስ፣ አንድ ነገር አንድ እናንተ ጨው አይደላችሁ፣ በወጡ ሁሉ ውስጥ የምትከተቱ አይደላችሁ። ማለት ቺክን ውስጥም ሩዝ ውስጥ እንደገና ወጥ ሽሮ ውስጥ ሁሉ ነገር ውስጥ ጠብ ማለት የለባችሁም። የጨው ትርጉም ጠፍቶኝ አይደለም። እሺ የሌለንበት ነገር ደስ እስከማይለን በጣም ዛሬ ይሄ ቃል መንገዳችሁ ላይ እንዲቆም ፈልጋለሁ። የተሰበሰበ ሰው እንዴት ውብ ነው! እና እንባ ምናስመጣ እንዳንሆን የሚመጣውን ናፋቂ እንድንሆን አንድ ነገር ደጋግሜ ነው እንደዚህ የምላችሁ፣ አንድ ነገር ላይ ፎከስ ጉልበቱን ኃይሉን ነገሩን ስብስብ ያደረገ ደጁ ለደጆች አንዳንዱን ነገር ለአንዳንዱ ሰዎች በቃ የሚያምርብ ነገር አለ አይደል? በቃ እዛ ላይ ፍዝዝ ማለት እዛ አንድ ነገር ላይ ዋው! እነዚህ በጣም የተባረኩ ናቸው። በራሱ ይሄ እንዲህ መሰበክም እንዲህ መስበክም በእውነት እንደታደልን መቁጠር አለብን። አንድ ነገር የጳውሎስ አሁን ወደዚህ ሰውዬ እኮ ገና አልመጣውም። እስካሁን ብመጣማ ጉድ ነው ጉድ ነው። እና ይሄ ሰው እኔ በጣም ነው የሚገርመው። አንድ የተያዘበት ሌላ መሆን የማይችልበት ለሌላ መሆን እንዳይችል የተያዘ ሰው እንደሆነ ያወራል። የተያዝኩበትን ይላል ከላይ ይይዛለሁ ከማለቱ በፊት ተይዟል። ቀድሞ ማለት የማይለቅ ነገር ይዞታል። በማይለቅ ነገር ስለተያዘ መጀመሪያ እንዲህ የሆንኩት ተይዤ ነው፣ ይዤው አይደለም። ለመያዝ እጄን ከመዘርጋቴ በፊት ተይዣለሁ። የያዘኝ የማይለቀኝ የታሰርኩበት ሌላ መሆን የማልችልበት ለሌላ መሆን እስከማልችል ሁለት ነገር ሰቅሏል። መጀመሪያ ራሱን ሁለቱንም እንደሰቀለ የክርስቶስ የሆኑት ገላትያ ምዕራፍ ሰቀሉ ስጋን ከክፉ ምኞትና መሻቱ ጋር። እዛው ምዕራፍ 6 ላይ እንደገና ዓለምን ስጋን የሰቀለ ዓለምን ሰቅሎ ሚሰቀሉትን ሰቅሎ የመጣ ሰው የተያዘበት ያ ለሌላ መሆን እንዳይችል እሱ ደግሞ በግሉ አቋም ሲይዝ ይሄን ታነባላችሁ። ላስቸግራችሁ ይሆን? ተይዘሃል በሉት ትይዞር ብላችሁ የተያዝክበትን ግን ብትይዝ ይሻላል፣ ብትይዝ ይሻልሻል። ተይዘሃል በሉት አንዴ። ይሄ በጣም በረከት ማለት የማይለቅ ነገር በውስጡ ያለው ሰው በእውነት እግዚአብሔር የረዳው ሰው ሲነቃ ከዛ ጋር የሚነቃ ሰው የሚያገኘውን ሪሶርስ ለተያዘበት የሚያደርግ ለነቃበት ለተያዘበት ለዛ ጉልበቱን እድሜውን ገንዘቡን ዕውቀቱን የሚያደርግ ሰው ለሌላ እንደ ልብ መሆን የማይችል ሰው
ተይዣለሁ እና ስለተያዝኩ አንድ ነገር አደርጋለሁ።